ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንን የትኛውም የለንደን ክለብ ይወድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃይ ከሆነው ሲቲ ጋር ጨዋታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲን ማሸነፍ ፍላጎት ራሱ አይኖራቸው ማሸነፍ እኮ አይደለም ፍላጎት አይኖራቸውም ለምን እነሱ ሻምፒዮንሺፕ ታች አይወርዷትም እንድች ብለው አይነኩትም በቃ ቅብር ብለው ልጥፍ ተደርገው ይወጣሉ በሜዳና በደጋፊው ፊት የነፊላን ነገር ሰምቷል ቸልሲ አስበው እንግዲህ ሊቨርፑል ማሸነፉን እኮ ሰምቷል ግን እሳ ገብቶ ተለጠፋ ለኛ ለጋደልን ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው ዛሬ ግን እጅግ የደከመ ፐርፎርማንስ ነው ያሳያችሁት የደከመ ማለት ነው ወይኔ እኔ በራሴ ወጣለሁ የጊዜ ጉዳይ ነው ግን እናንተ ትዝብት ላይ ነው ወደቃችሁ ትዝብት ላይ ምስኪን ቋጣሪ ወያሎች አንተ ነጥብ እንድንጥል ነው የምቋጠረው እኛ ጎል ዲፈረንስ ላይ እየሰራን 38-32 በ6 ጎል ዲፈረንስ ተበልጡ ነበር 3ቷን አቀለልናት 2-0 እንኳን ከተሸነፋችሁ ጎል ዲፈረንስ ደግሞ ተቀለበሰ ማለት ነው ዳትፋር መሄድ አያስፈልግም ሲጀመር በነጥብ እንደምንበልጣችሁ እኔ በቲሜት ተማመናል እኩል ቢሆን እንኳን አርሰናል ጎል ዲፈረንስ አለው ምን አለ የሚሉት አድርስለት ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው ገነርስ ማን ነው ቦትለርስ you gotta be ready next ማን ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ ማን ከቢግ 6 ጋር እየጮተ ነው ከቢግ 6 ጋር እየጮተ ነው የቸልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ ከብሬንትፎርድ ኤቨርተን ብራይተን እና ሁሉም ካንቻ የተሻለ አቋም ነው ያሉት 9ኛ ምናምን ነው የምትጨርሹ አባቴ ምክንያቱም የራስሽን ጣፋንታ ራስሽ መወሰን አልቻልሽ ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ ራስ ወንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው ማሊያ ለምን ማሊያ ለብሰና አታራም ነበር ማን በቋጠሮ ነው ምን በላይ ነው ዋንጫ ገባር በቋጠሮ ግዴታ መቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስት ሃም እና ኖቲንግሃም ፎረስት እንዳስጣሉት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች መድፈኞቹ ከፋችሁ እንዲች ብሎ እንዳይከፋችሁ ቼልሲ ያለላችሁ እንዴት ያለ ጉሩ ቼልሲ ለራሱ ማይሆን ክለብ ለእናንተ ሊሆን ነው ምን አይነት አመት ባለው እናንተ ሰዎች እያዛለፉኝ ያለው ምን አይነት አስገራሚውን ማንቸስተር ሲቲን የተመለከተ ነው በተለይ ደግሞ በሁለተኛው አጋማሽ በመጀመሪያው አጋማሽ ቼልሲዎች ይሻሉ ነበር ቼልሲ ለራሱ እንኳን መሆን አልቻለም ወደድነውም ጠላነውም ባህሪው ተመቸንም አልተመቸንም ወደዚህም ወደዛም ግራም ቀኝም ማለት የለብንም ሸርኪ ይችላል ምን አይነት አስገራሚ ተጫዋች ነው ኒኮ ኦራይሊ አሁን ላይ ዓለማችን ላይ ካሉ ድንቅ ወጣት ተጫዋቾች 3 ጥራ ብትሉኝ አንዱ የማካተተው ኒኮ ኦራይሊ ነው አስገራሚ ተጫዋች ነው ማርክ ጉሂ ማንቸስተር ሲቲ ለምን እንዳመጣውና ዓለማችን ላይ አሉ ከሚባሉ ድንቅ ተከላካዮች መካከል አንዱ መሆኑን በደንብ ፍንትው አድርጎ ያሳየበት ጨዋታ ነው እንደዚህ በላ የጽዌው ድምቀት ነው በላ እንዳይባነን ነው በላ እኔ ለወያለው ሰጠው 3 ነጥብ ለበላው እንዴት እከለክላለሁ በላ ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ የኔ ቼላ ወንድም ጥላ በላ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ አንቺን ጥዬ የትም አልሄድም በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም ቢግ ሪስፔክት ቼላ ወንድም ጥላ ማንቸስተር ሲቲ ለፕሪሚየር ሊግ ዋንጫ እጅግ በጣም አስፈሪ ፉክክር የሚያደርግ ቡድን እንደሆነ በድጋሚ ማስመስከር ችሏል ወደ ስታንፎርድ ብሪጅ በመጓዝም ቼልሲን እጅግ በጣም ወሳኝ በሚባል መርሃ ግብር 3-0 ከክሊንሺት ጋር በድንቅ የጨዋታ መንገድ በማሸነፍ በፕሪሚየር ሊጉ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነት ወደ 6 ማጥበብ ችሏል ቀሪ ጨዋታ እንዳለው የሚታወቅ ነው እንዲሁም ደግሞ ከአርሰናል ጋርም በኢታድ ቀሪ ጨዋታ እንዳለው ይህ ቡድን የሚታወስ ነው በዚህ ጨዋታ ላይ ሲቲዎች በጣም አስደናቂ ፐርፎርማንስ ነበር ፈርስት ሃፍ በሙከራ ረገድ ኦልሞስት ተመጣጣኝ ነበሩ ማለት ይቻላል ነገር ግን በጨዋታ ቁጥጥሩ ረገድ ማንቸስተር ሲቲዎች የተሻሉ ነበሩ ግን እኔ በጣም የታዘብኩት የፔፕ ጋርዲዮላ ቡድን ላይ የአርሰናል የካራባኦ ካፕ ጨዋታ ላይም የኤፍኤ ካፕ የሊቨርፑል ጨዋታ ላይም ከሰከንድ ሃፍ በኋላ በጣም ሌላ ቡድን ሆኖ ነው እየተመለከቱት የሚገኘው ዛሬም በዚህ ጨዋታ ላይ ከሰከንድ ሃፍ በኋላ ሌላ ቡድን ሆኖ ነበር መቅረብ የቻለው ማለት ይቻላል
ኧረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው ገብቷል። እኔ በልተነዋል። ሲቲዝንስ ደረት ነፋ ገብርኤልን ብያለሁ። ደረት ነፋ አድርግ ትጠብቃለህ። ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው። እኔ እኮ ፈርስት ሃፍ እኔ ተሳቀቅኩኝ፣ እንደዛ ሲያደርጉኝ ተሳቀቅኩኝ። ግን ሰከንድ ሃፍ በቃ አንተ ማነህ? እኔ ቼልሲ እኔ ምን አይነት ጨዋታ ነው የምትጫወቱት? ኦሬሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልጋል ግዴታ። አንድ ነገር አረጋግጬ የምናገረው ነገር አርሰናልን ቀጣይ ሳምንት ዊን የምናደርግ ከሆነ ኮምፕሊትሊ ነው የምንበላው። ይሄን አረጋግጬ ነው የምናገረው። አይጠየፍ ሆኖ ይታያል ከሚሴ። እንዴት ነሽ አርስዬ? የ5 ዓመት ሚዜ እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው። በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው። ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው። ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው። ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ። ይህንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ። ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው። ግን ሲቲ ከአርሰናል ለራሱ 3 ነጥብ የሚቀበለው ከሆነ ይሄ ነገር አበቃለት ማለት ነው። ማንቸስተር ሲቲ ምን አይነቱ ሲቲ ነው የተመለከትነው? ቼልሲን ስታንፎርድ ብሪጅ ላይ አጋየው 3-0። ምን አይነት ይሄ ማንቸስተር ሲቲ አለማድነቅ አይቻልም። አውሬ የሆነ ክለብ ከምር ነው ማለት ነው። በስመ አብ ሪያን ቸርኪ ዛሬ እኔ ወደ ተጫዋቾቹ መልሳለሁ፣ ግን የሲቲን ጨዋታ በቃ ልናገር ከምር ነው የምላችሁ። ያው ፈርስት ሃፉን እንደተመለከታችሁት ነው። መጀመሪያ ላይ ሲቲ እያጠቃ ነበር፣ ቼልሲ ምን ያህል ተከላክሎ እየተጫወተ እንደነበር፣ ግን ካውንተር እንደዛም ሆኖ ቼልሲዎች እያጠቁ ነበር። ከዛ በኋላ ግን ሰከንድ ሃፍ ሲቲ እንደገባ ነው የቀለደበት፣ እንደገባ ማለት ነው። ኦሬሊ ይሄ ተጫዋች እኔ አጥቂነ ተከላካይነ ግራኔ የገባኝ ይሄ ተጫዋች ኧረ በስመ አብ ሪያን ቸርኪ። እኔ አሁን እኮ የሲቲ ደጋፊ ደብሮይና ወጣ ምናምን ብለህ ልታዘን ትችላለህ። ቸርኪን የመሰለ ልጅ እያላችሁ እውነት ነው አለማድነቅ አይቻልም። ስታንፎርድ ብሪጅ ላይ ቼልሲን እንዳልነበሩት ነው ያደረጓቸው። ለማንኛውም ለኛ ለሊቨርፑላውያን ተመችቶናል። ቼላው እዛው ቆጭ ብላለች ማለት ነው። ትናንት ማሸነፋችን ደግሞ ሊቪያንስ ጠቅመናል። ይመቸን ኮንግራ። ኤፍ ፎር ፓልመር ፒ ፎር ፖፓና አንገቱን የደፋን አንበሳ እንደ ድመት ቆጠሩት አሉ የሚሉ አባባላውን ነው የሚሰራ ያራዳ ልጆች። ማንቸስተር ሲቲ በሚገርም ሁኔታ እምናቀው ሲቲ ነው የተመለሰው። ምንም ጥያቄ የለውም። ሲያገባ አልኩ ሲቲ ሲመጣ 2-1 ጎል አይመቸውም። ትልቅ ትንሽ አይልም። 3 ጎል አቁ ነው በቃ ሁሌም ያንን ይዞ ነው የሚሄደው። ዛሬም የ6 ጎል ልዩነቱን ወደ 3 ጎል አጥብቦታል። ያው ሲቲ አንድ ቀሪ ጨዋታ አለው ማለት ነው። የ6 ነጥብ ልዩነት ሆናል ከአርሰናል ጋር። ቀጣይ ሳምንት ኳስ ሳይሆን የምናየው 3ኛው የዓለም ጦርነትን ነው። ምንም ጥያቄ የለውም ነው የምልህ። ቼልሲ በማንቸስተር ሲቲ መሸነፉን ተከትሎ ካሜራ ውስጥ የገባው ይሄ ፎቶ በአሁኑ ሰዓት ከጫወታው እኩል እጅግ እያነጋገረም ይገኛል። የእንግሊዝ ፕሪሚየር ሊግ ሻምፒዮን ማን የሚሆን ይመስላችኋል? አርሰናል ወይስ ማንቸስተር ሲቲ? ግምታችሁን ማስቀመጥ ትችላላችሁ። የቼልሲ ደጋፊው ዛሬ ስለተሸነፋችሁ ደስ አላችሁ ወይስ ከፋችሁ? እሱንም ሀሳባችሁንም መስጠት ትችላላችሁ። ማንቸስተር ሲቲ ነፍሴ አይማርም፣ ያንተ ነፍስ አይማርም። ከረፍት በፊት አሳይታቸው ከረፍት በኋላ ትነሳቸዋለህ። ወያለው የጨፈረው እኮ ነው። ወያለው 6-7 ቪዲዮ ሰርቶ አዘጋጅቶ ነበር። ነሳቸው። ምን ላይ ልቀቁት? አሁን ያን ቪዲዮ ቴሌግራም ላይ ልቀቁት፣ ወንዝ ላይ ልቀቁት። ምን ያርጉትሽ? አረ አዋራጅ ክለብ ማንቸስተር ሲቲ። አንዷ ምን አለች መሰላችሁ? አመቱ መጀመሪያ ላይ ለ4 ከዛ ለ3 ከዛ ለ2 አመቱ መጨረሻ ላይ አበባዮሽ ለምለም አበባዮሽ ለምለም። ግን እቺ ደጋፊ አልተመቻችም። እኔ በጣም ደስ ብላኛለች፣ እናትን በጣም ተመችታኛለች። ለማንኛውም ወያላ ጦሰን ይዞ ይሄድ። እሺ ጦሰን ይዞ ይሄድ። አርሰናልን ግጥም አድርጎ የጠጣው የማንቸስተር ሲቲ ደጋፊ ማንቸስተር ሲቲ ቼልሲ ላይ 3ኛውን ጎል ሲያስቆጥር ይህ የምትመለከቱት የማንቸስተር ሲቲ ደጋፊ አርሰናልን የሚያሳየውን ኮዳ ጭልጥ አድርጎ ጠጥቶ አርሰናል ላይ ቀልዷል።